ይሄ አብርሽ ነው አይደለ? ከፍቅር ጋር እንደዚህ እየተዝናና እና እንደዚህ እየባለገ ያለው አብርሃም ነው አይደለ? በደንብ ይኸውልህ ያለቀ አይደለ? ይሄ ምንድን ነው? በነገራችን ላይ እንደዚህ አይነት የሰው ቪዲዮ ይዘ መዞሩ በራሱ ለአንተ ምን አይነት ሰላም እንደሚሰጥ አላውቅም። ምን ያደርጋል አንተ ጋር ምን እንደሚያደርግ ልንገርህ። አንደኛ ነገር ሩታ ተባብራ ወይም ደግሞ አብርሽን የሆነ ለማዋረድ የፈጠሩት ነገር ነው እያልክ ነበር አይደለ? ይሄንንስ እንዴት ታየዋለህ እኮ? ይሄንንም እኮ ጉዳችሁ ሲወጣ እንዴት ታየዋለህ? ነው ጉዳችሁ ሲወጣ አይደለም። ይኸውልህ ያጥያት ፍቅር እያንዳንዱን እንቅስቃሴ ላይ ካየ ማለት ነው ፍቅር ነች ሆን ብላ እሱን እየገፋችሁ ያለችው። ገባህ አይደለ? እየሰማኸኝ ነው? ይሄ አብርሃም ነው አይደለ? አይደለም አብርሃም ነው አይደለም? አብርሃም ነው። በቃ ለኛ ቪዲዮ መሆኑ በምን እናውቃለን? ከማንም ጋር ሲባልግ ያለው አብርሃም እንጂ ሌላ ሰው አይደለም። ገብቷል? ማን ነገሮች በጣም ሰልጥነዋል። ገባህ አይደለ? ራሱ ይሁን አይሁን እንኳን ምንም እርግጠኛ አይደለንም። በዚህ ቪዲዮ አላምንም አልከኝ አይደለ? አትመነኝ። ቪዲዮ ላይ ሲለቀቅ ደግሞ ድጋሚ ቲክቶክ ላይ ደግሞ ስለቀው አብርሃም ነው አይደለም ፍቅር ነች አይደለችም የሚለው ነገር ሰው ይፈርደናል። አንተ ማንንም አይደለም የማስፈራራት መብት የለህም። የመጀመሪያው ነገሩ ዝም ብለህ እንደታለፍክ ሁለተኛውን እናልፋለን ማለት አይደለም። ከዚህ በኋላ ድጋሚ በአብርሃም ዙሪያ ላይ ተገኝታ ወይም ደግሞ እንደዚህ አይነት ቪዲዮዎች ይዘ በአብርሃም ዙሪያ ላይ ለቃለው በልና ዝም ያልነው የታገስነውን ያክል ምን አይነት ሰዎች እንደሆነ እናሳያለን። ምንም አይነት ቪዲዮ ገባህ ከዚህ በኋላ በድጋሚ ቲክቶክ ላይ ተለቁ ወይ ደግሞ አሁን ያሳየህን ቪዲዮ ተለቁ ባየው። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ አለሁ ይመስገን። እንግዲህ ዛሬም ተመልሼ መጥቻለሁ ማለት ነው። ያው በዚህ ሰሞን እየተፈጠረ ያለው ነገር ብዙዎቻችሁ እያያችሁትና እየሰማችሁት ያለው ነገር ነውና ለእናንተ መድገም ያው አዲስ ነገር ድጋሚ እንዳመጣሱ ማውራት አልችልም። ምክንያቱም የምታውቁት ነገር ነውና ዛሬም አንድ ሰውን ጠርቼዋለሁ። ምክንያቱም ብዙ ጊዜ ይሄ የተቀነባበረ ነገር ነው ያሰቡበት ነገር ነው ምናምን ብሎ ብዙ ጊዜ ሲያወራ የሰማችሁት ሰው አለ። ዳኒ እንደምታውቁት እንግዲህ ከአብርሃም ጋር ሆኖ አብርሃምን ወጥመድ ውስጥ ያስገቡት አስበውበት ነው ወይም ደግሞ ተዘጋጅተውበት ነው። ፍቅር፣ ሩታ፣ ፈረንጁ ምናምን እነ ኤፍሬምን ተዘጋጅተውበት ነው አብርሃምን ወጥመድ ውስጥ ያስገቡት ብሎ ብዙ ነገር እያወራ ነውና ዛሬ ደግሞ ትላንትና አወጣዋለሁ ወይም ደግሞ አርፈ ማትቀመጥ ከሆነ ያንን ፋይል አወጣዋለሁ ብዬው ነበር ለአብርሃም። ግን ደግሞ አሁንም ሌላ ነገር እየፈጠረ ሌላ ነገር እያወራ ስለሆነ ያንን ፋይል ወይም ደግሞ የአብርሃም ብዙ ጉድ እኔ ጋር አለውና ያንን ነገር መጀመሪያ ለዳኒ ለማሳየት አሳባለኝ። ምክንያቱም ዳኒ ነው ብዙ ነገር እየፈጠረ ያለው ውሸት ነው እያለ ያለው ምንም አላደረጉም አብርሃምና ፍቅር ምንም የተፈጠረ ነገር የለም ምናምን እያለ የነበረው እሱ ነውና ካሁን በኋላ እንዲያምን ወይም ደግሞ ምንም ነገር ማውራት ስለሌለባቸው ይቅርታ መጠየቅ ያለባቸውን ሰው ይቅርታ እንዲጠይቁ ስለምንፈልግ ዛሬም አንድ ቪዲዮ ወይም ደግሞ ብዙ ቪዲዮዎች አሉ እኔ ጋርና ለዳኒ ለማሳየት ዛሬ ሀሳብ ይዤ መጥቻለሁ ማለት ነው። አውቃለሁ በዚህ አይነት ነገር ጭራሽ እንደማያምነኝ አሁንም አስባችሁበት ነው ራሳችሁ የፈጠራችሁት ነገር ነው ምናምን እንደሚለኝ አውቃለሁ። ግን ደግሞ ካላመነ ገደል እንደሚገባ ወይም ደግሞ ተሰብስበው ገደል እንደሚገቡ በደንብ እርግጠኛ ነኝ ማለት ነው። ምክንያቱም ግልጽ የሚታይ ነገር ወይም ደግሞ ፎቶ ቪዲዮ ካዩ በኋላ ምንም አሳማኝ ነገር የለም ወይም ደግሞ ከዚህ በላይ ምንም የሚያሳምናቸው ወይም ደግሞ ምንም የሚያረጋግጥላቸው ነገር የለምና በነገራችሁ ላይ አብርሃም ትክክለኛ ማንነቱ ነው የወጣው ወይም ደግሞ ከዚህ በፊት ካሜራ ላይ ወይም ደግሞ ሩታ ጋር ሲመጣ ምን አይነት ጸባይኛ እንደሚያደርገው ምንም ነገር ምንም ጥፋት እንደሌለበት እንደሚያደርገው ብዙዎቻችሁ ታዩታላችሁና ትክክለኛ ማንነቱና ትክክለኛ አስመሳይነቱን የወጣው እንደውም በዚህ ቪዲዮ ወይም ደግሞ ይሄ ቪዲዮዎች እንዳለ መውጣታቸው ልጁን ወይም ደግሞ እኛ ይሄንን ቪዲዮ ስላወጣ ነው ልታደንቁኝ ወይም ደግሞ ደግ አደረጋችሁ ልትሉን ሲገባ ጭራሽ ደግሞ ለአብርሃም ጠላት ነህ ብዙ ነገር ብዙዎቻችሁ ብዙ ነገር እያደረጋችሁ ነው በእኔ ዙሪያ ወይም ደግሞ እኔን የሆነ ነገር ለማድረግ ብዙ ነገር እያደረጋችሁ ነው፣ እየሰደባችሁኝ ነው ወይም ደግሞ የሆነ ነገር እያደረጋችሁ እንደሆነ በቲክቶክም ብዙ ነገር እያየው ነውና እኔ እንደሆነ አሁንም ቢሆን እውነት ከማውጣት ወደ ኋላ አይደለም። ምክንያቱም እቺ ልጅ ከድሮ ጀምሮ አይታችሁ ከሆነ ወይም ደግሞ አይታችሁ የምታውቁ ከሆነ ያለ ወንጀሏ ወይም ደግሞ ያላጠፋችሁ ጥፋት ብዙ ነገር እያደረጋት ከማንም ሴት ጋር እንደፈለገ ሆኖ እየመጣ ጥፋቱ የሷ ነው፣ ትዳር ስለማትወድ ነው፣ አንድ ላይ መኖር ስለማይፈልጉ ነው እየተባለች ብዙ ነገር እየተባለች ነበርና ሩታ ይሄ ደግሞ ትክክለኛ ማንነቱና ትክክለኛ ለትዳር ወይም ደግሞ ለህይወት የማይሆን ሰው እንደሆነ የሚያረጋግጥ ቪዲዮ ነውና አሁንም ቢሆን ዳኒን ጠርቼዋለሁ ዛሬ
እኔ ጋር ያሉት ፎቶዎች፣ ቪዲዮዎችን ሳሳየው ካላመነ የራሱ ጉዳይ። ግን ደግሞ እሱን ለማሳመንና ይህንን ቪዲዮ እውነት እንደሆነ አብርሽ በስርዓት ህይወቱን መምራት ካለበት ይቅርታ መጠየቅ ያለበት ሰው እንዲጠይቅ ነው ሐሳቤና ያው ዳኒ መጥቷል። ያለውን ነገር ለሱ ለማሳየት ተሞክራለሁ ማለት ነው። ዳኒ ሰላም ነው? እንዴት ነህ? አሎ እንኳን ደህና መጣ። ለምን ይፈልከኝ? እንኳን ደህና መጣ እያልኩ ነው። አሁን ለምን እንደፈለከኝ ንገረኝ። የተጠራሁበት ምክንያቱም ያው በአብርሃም ዙሪያ ላይ ካልሆነ እናንተ ምንም የሚያገናኘን ነገር የለምና ለምን እንደጠራኸኝ ንገረኝ ስለምችል። በመጀመሪያ ደረጃ እኔ እንደሆንኩኝ ያ ቪዲዮ የቀረጽኩት አንተ እንደተናገርኩ ወይም ደግሞ ለአብርሃም እንደነገርከው መጀመሪያ ሰማሁኝና ጎበዝ ነህ እንደዚህ አይነት ነገር ላይ ማውራት ምናምን ጎበዝ ነህ እና አንደኛ ነገር ላደንቅ ነው የደወልኩ ወይም ደግሞ የጠራሁት ላደንቅህ ነውና ያው አድናቆት ትቀበላለህ ብዬ አስባለሁ። አመሰግናለሁ። አብርሃም የሚጎዳ ነገር ወይም ደግሞ ሰዎችን የሚጎዳ ነገር ስታደርግ ቁጭ ብዬ አላየህም። ገባህ አይደለ? ማንን ይጎዳ? የሰውን ነገር አውጥቶ ለሚዲያ ማጋራትና ሶሻል ሚዲያ ላይ አንገቱ እንዲደፋ ምናምን ያደረግከውን ነገር ሸፍኜ ማልፈልህ አይነት ሰው አይደለሁም። ገባህ አይደለ? ይሄን ሸፋፍኜ እንዳልፈልህ ጠብቀህ ከሆነ ትልቅ ስህተት ነው የሰራው። መቼም አላልፍም። ተረዳኸኝ አይደል? እኔ አሁን እለፈኝ አትለፈኝ ሳይሆን እርግጠኛ ሆኜ የምነግርሽ ነገር አብርሃም እንደዚህ ሲያደርግ ጎበዝ በርታ እያላችሁት በዚሁ ከቀጠላችሁ እህቶች ጋር መድረሱ አይቀርም። ልንገር ብዬ ነው። ቀስ በቀስ እህቶች ጋር ወይም አንዳንድ ሰዎች የምታውቃቸው ጓደኞች ሴቶች ጋር መድረሱ አይቀርም። ገብቷል? እኔ ደግሞ ለነሩታ ብቻ አይደለም እዚህ ጋር ጥብቅና የቆምኩት ወይም ደግሞ ለሩታ ለሄርሜላ ምናምን አይደለም እዚህ ጋር ጥብቅና የቆምኩት። ገብቷል? ለሁሉም ሴቶች ለምናውቃቸው ኢትዮጵያ ላይ ላሉት ሴቶች እንዳለ ማለት ነው። ቀስ በቀስ እያለ መድረሱ ስለማይቀር አንተ በመጀመሪያ ማን ነው በዚህ ልክ ጠበቃ ያደረገ? ገባህ አይደለ? አንተ የትኛውም እንትን ጠበቃ አይደለም፣ ተከራካሪ አይደለም ምናምን። የሰው ልጅ ምንም ነገር የሚያደርገው ወዶና ፈቅዶ ነው። ተረዳኸኝ አይደለ? ከሱ ጋር መሆነን እኮ ሳትፈልግ አይደለም አንዴ ፍቅር የሆነችው። መኪና ውስጥ ብትቀረጽ ወይ የሆነ ቦታ ላይ ብትቀረጽ ሳትፈልግ ቀርታ ነው። አብርሃም ከዚህ በፊት ህይወት እንዳለው ሳታቀርታ ነው። ሩታ በህይወቱ እንዳለች የልጅ እናት እንደሆነች ሄርሜላ እንዳለች ሳታቀርታ ነው ፍቅር የገባችው። ሶ ወዳን የመጣችበት። ተረዳኸኝ አይደለ? አንተ እዚህ ጋር ማስቆም ያለበት እሱን ሳይሆን ወደሱ እየሄዱ ያሉትን ሴቶች ነበር ማስቆም የነበረው። አሁን ይኸውልህ ህዝብን ማስቆም አትችልም። እሱ እየደረሰ ያለው ህዝብ የሚያክሉ ብዙ ሴቶች ጋር ነው። አንዱን ወንድ ነው የምታቆመው ወይስ ደግሞ ህዝብ የሆኑ ሴቶችን እሱ ጋር እንዳትሄዱ እሱ ጋር እንዳይሄዱ መሰለኝ ይሄንን ቪዲዮ ያወጣሁት። ገብቷል? ሁሉም ሴቶች ጋር ደርሼ ስለማልችል አሁን ምን አደረክ? በዚህኛው አሁን አስቆምካቸው፣ አብርሃምን ገደብከው። አብርሃምን በአንተ ቤታውን አስተካክለዋል ማለት ነው አይደለም? አሁን ይሄን ቪዲዮ እያዩ ሴቶች ራሱ አይቀርቡትም። ገብቷል? አሁንም ቢሆን ያንን ነገር ነው ማመን ያለበት። አሁን ስለዛ ልከራከር አይደለም የመጣሁት። በጣም ነው እንትን የምትለው ማለት በጣም አረዳድህ ምናምን በጣም ነው የሚያስገርመኝ። በዚህ ልክ የመረዳት አቅምህ ማለት ነው። አሁን በአንተ ቤት ነገሮችን ከሸፍነሃል። አብርሃምን አስተምሯል፣ ሴቶች ተጠንቀቁ ብለሃቸዋል ምናምን። ስታይ አራዳ የሚመስል ሰው ነው ግን አይደለም። ፋራኛ ያ አስተውቃል። ፋራኛ አውቃለሁኝ። ስታይ ነው የምትመስለው። ለእናንተ እርድና ያው ሴቶች መቀያየር ነው። ቀጥሉበት እርድናችሁን ማለት ነው። እኔ አሁንም ቢሆን የደወልኩልህ የራሴ እንትን አለኝ ካንተ ጋር ጨቃጨቅ ምናምን ሳይሆን ብዙ ነገር እየፈጠርክ እንደሆነ ወይም ደግሞ ያ ቪዲዮ እነ ሩታ እነ ፍቅር እና ደግሞ እነ ፈረንጁ ተባብረው ነው ያንን ቪዲዮ አቀነባብረው አብርሽን ለማዋረድ አብርሽን የሆነ ነገር ለማድረግ የፈጠሩት ነገር ነው ብለህ እያወራህ ነበርና ያን ቪዲዮ ተው አልፏል። እኔ ጋር ደግሞ አብርሽ ብዙ ጉድና ብዙ ሚስጥር አለው። ስለዛ የደወልኩልህ ያንን ነገር ላሳየህ። ለማየት ዝግጁ ነህ? እየተከታተልክ የአብርሃምን ጉዳዮች ምናምን የራስ ህይወት የለም እንዴ? የለኝም። ምን ላድርግ ብለህ ነው? የራስ ህይወት የሌለው ሰው ይሄን ነው ሊያደርግ የሚችለው። አሁን የምታደርገውን ነገር ነው ሊያደርግ የሚችለው። ገባህ አይደል? እሺ አሁንም ቢሆን ይኸውልህ የደወልኩልህ ምክንያት ይሄ አብርሽ ነው አይደለ? ከፍቅር ጋር እንደዚህ እየተዝናና እና እንደዚህ እየባለገ ያለው አብርሃም ነው አይደል? በደንብ ይኸውልህ ያለቀ አይደለ? ይሄ ምንድን ነው? ነገራችን ላይ እንደዚህ አይነት የሰው ቪዲዮ ይዘህ መዞሩ በራሱ ለአንተ ምን አይነት ሰላም እንደሚሰጥ አላውቅም። ሁለተኛ ነገር ደግሞ ይሄ ቪዲዮ ሪል ይሁን አይሁን አናውቅም። ተረዳኸኝ አይደል? አሁን በጣም ነገሮች በጣም የረቀቁበት ጊዜው የረቀቀበት ሰዓት ነውና እንደዚህ አይነት ቪዲዮዎች ይዘህ መተህ ምናምን እሱ ነው ብትለኝ እንደውም አላምንህም። እሺ አሁን አትመን። ከሱም ሌላ ላሳየህ።
ይኸውልህ አብርሽ አሁን ይኸውልህ ቆመ ምናምን አትከራከርለት። እውነት ወይም ደግሞ ውሸት መስሎ ከታየ ውሸት ነው በል፣ እውነት መስሎ ከታየ ደግሞ እውነት ነው በል። ይህ ቪዲዮ ደግሞ በፎቶም በቪዲዮም ቀጥታ እያሳየውክ ነው። ከዚህ በላይ ምንም አይነት ይኸውልህ እውነት ነው ብለን እንያዝና ምን ያደርጋል አንተ ጋር ምን እንደሚያደርግ ልንገርህ። አንደኛ ነገር ሩታ ተባብራ ወይም ደግሞ አብርሽን የሆነ ለማዋረድ የፈጠሩት ነገር ነው እያልክ ነበር አይደለ? ይሄንንስ እንዴት ታየዋለህ? እኮ ይሄንንም እኮ ጉዳቹ ሲወጣ እንዴት ታየዋለህ? ነው ጉዳቹ ሲወጣ አይደለም ይኸውልህ፣ ያት ፍቅር እያንዳንዱን እንቅስቃሴ ላይ ካየ ማለት ነው ፍቅር ነች ሆን ብላ እሱን እየገፋችሁ ያለችው ገባህ አይደለ? ምክንያቱም ኦልሬዲ አንተን ይሄኛው ቪዲዮ እውነት ከሆነ አንተን ካሜራ አዘጋጅታለች። ስለዚህ አብርሃም ወደዛ አይነት ሲቹዌሽን እየገፋፋችሁ ገባህ አይደለ? እንደዚህ አይነት ቪዲዮዎች እንዲያዝ ያደረገችው ያለችው እሱ ነች። የዛለት ደግሞ አብራት ያደረገች ብዙ ፋይል ይዣለሁ ምናምን ብላለች አይደለ? ገባህ አይደለ? ሆን ብላችሁ እኔን እያደረጋችሁ ያላችሁ። በዛ ላይ ደግሞ አንተ ወንድ ልጅ የአብርሃምን ነገሮች ለማስተካከል ጠርታ አብርሃም እንደ ጓደኛ እንደ ወንድም ይሄ ነው ማድረግ ያለብህ፣ ይሄ ነገር ልክ አይደለም፣ ይሄ ነገሮች አሉ እጄ ላይ ሶ ለምን አታርፍም እንደማለት አንተ ዛሬ ለለቀው ነገ ለለቀው ነገ ይሄን ያልፋ ይላሉ ምናምን። ምንድነው አንተ ከዚህ የምታተርፈው ነው? አይደለም ይኸውልህ ከመልቀቅ በፊት ይሄንን ቪዲዮ ለአንተ ላሳየህ ብዬ እንጂ እኔ አሁንም ቢሆን መልቀቅ አክቶኝ አይደለም። ለብዙ ሴቶች መማሪያ ነው የሚሆነው። ሰምተኛል? አሁንም ቢሆን ይሄንን ቪዲዮ ታምናለህ ነው ወይስ እየሰማኝ ነው? ይሄ አብርሃም ነው አይደለ? አይደለም አብርሃም ነው አይደለም? አብርሃም ነው። በቃ ለኛ ቪዲዮ መሆኑ በምን እናውቃለን? ከማንም ጋር ሲባልግ ያለው አብርሃም እንጂ ሌላ ሰው አይደለም። ገብቷል? ማን ነገሮች በጣም ሰልጥነዋል። ገባህ አይደለ? ራሱ ይሁን አይሁን እንኳን ምንም እርግጠኛ አይደለንም። ቪዲዮውን እሺ፣ ፎቶውን ተው፣ ይሄንን ፎቶ ተውና ፊቱ ራሱ ወፍሯል። እዚህ ጋር ልክ አይደለም። አብርሃም እንደዚህ አልወፈረም፣ ገና ነው እንደዚህ አልወፈረም። ገባህ? እንደዚህ አላም ነው እንደዚህ ቀይ አይደለችም። ይኸውልህ አንተ ተው፣ አትመን፣ ችግር የለውም። ያንተ ማመን አለማመን እኔ እንድታረጋግጥ ወይም ደግሞ እኛ እንዳልሆነ ያንን ነገር እየፈጠርን እንዳልሆነ እንድትረዳ ነበረ። አልረዳም ካልክ ደግሞ ሚዲያ ላይ ለቀውና ማን እውነት እንደሆነ ማን ውሸት እንደሆነ የዛኔ ይዳኛል ማለት ነው። ስለዚህ አንተም ተሸማቀ የዛኔ እንዴት እንደምትኖር አላውቅም። ሰማኝ፣ አንድ ነገር ልንገርህ። ሁሌ ነገሮችን አንስተ የሰውን ፋይል ሚዲያ ላይ ወይ ደግሞ ምናምን ስላወጣ የመጀመሪያውን አብርሃም ስለታገሰ ገባህ አይደለ? እሺ ብሎ ስላለፈ ቀጣዩን ነገሮች ዝም ብለን እናልፋለን ማለት አይደለም። ተረዳኸኝ? እንኳን አይደለም ማን እንደሚለቅና ማን እንደሚከታተለው አንተ እንደሆን ካውቀን አይደለም ባናውቅ እንኳን አንተ ላይ ለመድረስ አይከብደንም። ምን አደረጋችሁ እስካሁን? ምንም ያደረጋችሁ ተሰማኛለህ? አብርሃም እንዳንተ አይነት ሰበና የለውም። ተረዳኸኝ አይደለ? ምናልባት እኔ በሆነ ይሄን ጉዳይ የኔ ጉዳይ ቢሆን ኖሮ ምን ላደርግ እንደምችል አውቃለሁ። ግን አብርሃም እንደዛ አይነት ሰበና የለውም። ለአንተ ብዙ ነገር አድርጎልሃል። ብዙ ነገሮችን አብረህ ያሳልፋል። ገባ እና በቃ ይሄን ማድረግህ ራሱ ማመን ከብዶታል። እስካሁን አልተቀበለውም። እውነት እሱ እንደዚህ እያደረገ ነው ወይ? እኔ ምን አድርጌው ነው እያለ ነው። ገባ? እያንዳንዱ ሴታፕ አስተካክላችሁ እዚህ ጋር ቁጭ፣ እዛ ጋር ተነስ፣ እዚህ ጋር ሳም፣ እዚህ ጋር ሳሚ እያለችሁ እያንዳንዱ ሴታፕ ሬዲ አድርጋችሁ እየሰራችሁ ተቀናጅታችሁ ነው ያላችሁት። ገባ? ይህ ጥፋታችሁን ለመሸፈን የምታረጉት ነገር ለኛ አዲስ አነው። አንተ ነው የሚመለከትህም ጥፋት ምንም አያገባኝም። ግን ደግሞ ቢያንስ እንኳን ይሄ ጉዳይ ቢመለከታቸው እነ ሩታ እነ ሄርሜላ መጣው ስለ እነ ሩታ ይኸውልህ፣ ስለ ሄርሜላ አያገባኝም። እንደፈለገች መሆን ትችላለች። ገብቷል? ስለ ሩታ ነው እዚህ ጋር የመጣሁት። ከዚህ በፊት ምንም አያገባንም ወይም ደግሞ በዚህ መሀል መግባት የለብንም ብለን ልጅቷ ላይ ሲጫወትባት የነበረው አብርሃም ነው። ገብቷል? እኛ ደግሞ ኖ ሴት ችግር የለውም። አሁን ስማኝ፣ ይኸውልህ ሴቶችን ነፃ አታውጣ እኮ ነው የመጣው። ሁሉንም ሴት ነፃ አውጣ። ለምንድን ነው ሄርሜላ የራሷ ጉዳይ፣ ሩታ ነው የሚመለከተኝ። ሄርሜላ ይኸውልህ ነገ አንተም የራሱ ጉዳይ ነው። ነገ ራሱን አባብሎ ወይም ደግሞ ራሱን ይቅርታ ሄርሜላ ብሎ ቢመጣ ይቅርታውን እንደምትቀበለው ስለምናቅ ጅል ስለሆነችለት እንደ ሩታ እንደዚህ ስላልተሞኘችለት ገብቷል አይደል? እንደ ሩታ ብልጥ ስለሆነች ሩታ ነገሮችን ከዚህ በፊት ፎግሯታል። ድጋሚ ስለማትፎገርለት አሁን ነገ ሄርሜላን ይቅርታ ሄርሜላ ብሎ ቢመጣ እንደምትቀበለው ሄርሜላን እናቃታለን። አዲስ አይደለችም ለኛ። ገብቷል? የዋህ ልጅ አግኝቷል፣ ይጫወትባት። አሁንም ቢሆን ስለ ሴቶች እንግዲህ ጠበቃነት እንደቆምክ ነው አይደል እየነገርከን ያለው? ለሴቶች መጠበቅ ሆኛለሁ ሴቶች እንዳይጎዱ ምናምን ያልክ ከሆነ ሄርሜላም ሴት ነች። በቃ እኔም ለሷም ቆማለሁ። እሺ አዎ ሄርሜላም ሴት ነች። ለሄርሜላም ቁም፣ ለሩታም ቁም ምናምን ስትፈልግ ቆመህ መቅረትም ትችላለህ። አይመለከተንም። ግን አንተ የምንም ነፃ አውጪ አይደለህም። ተረዳኸኝ አይደለ? አብርሃም ማድረግ ያለበትን ነገር ማድረግ ያውቃል። ትልቅ ልጅ ነው። አንተ እየተከታተልክ በእያንዳንዱ ሽፋኖች ላይ እንደዚህ ተደብቀ እየሸለልክ እንዲህ አሁንም ቢሆን ብዙ ጉዳችሁ ወይም ደግሞ ብዙ ሚስጥራችሁ መውጣቱ አይቀርም እኮ። ነገር ታወጣና ምን እንደምታወጣ ነው አይደለም። አሁን ይሄ ቪዲዮ አላለም አልክ አይደለ? እኔ እኮ ነገርኩህ። ይሄንን ቪዲዮ ካላመንኩ ወይም ደግሞ ኤአይ ነው አብርሃም እንደዚህ አላበጠ ምናምን እያልክ ነው። ሚዲያ ላይ ለቅቄው ደግሞ ማን እውነት እንደሆነ ማን ውሸት እንደሆነና ተቀነባብሮም ይሁን አይደለምም ሰው ይለየናል። በነገር ላይ ማለት ነው። ቴሌግራም ላይ ልኬልህ ነበረ አላየኸውም? ገብቷል? ካንተ የሚላክን ነገር አለ ነው። ለምን እንደማታየው ታውቃለህ? ጉዳችሁን ስለምታውቀውና ሚስጥራችሁን ስለምታውቀው
ማየት አትፈልግም፣ ማመን አትፈልግም። አሁን ራሱ በግድ ጠርቼ ማየት ስላለብህ ነው እንጂ ያሳየውክ ብልክልህም እንደማታየው እኮ አውቃለሁ። ግን ደግሞ ድንገት ተሳስቶ ገብቶ ካየው ብዬ አንተ ለሴቶቹ ጠበቃ እንደሆንኩ እስኪ ለወንድምህም ጠበቃ ሁንና ገባህ አይደለ? እያንዳንዱን ነገሮች እልፍ ማለትን ልመድ። ገባህ አይደለ? እልፍ በልና ቁጭ ብለህ ጠርተህ አብርሃም ይሄ ነገር ልክ አይደለም፣ ይሄን የምታደርገው ነገር ልክ አይደለም፣ እነዚህ ነገሮች ደግሞ እጄ ላይ አሉ፣ ካለህበት ነገር ተቆጠብ እንደማለት ሚዲያ ላይ አውጥቼ ነው የምለቅለት ምናምን እሱን ይወልድ አንተ ማንንም አይደለም የማስፈራራት መብት የለህም። የመጀመሪያው ነገሩ ዝም ብለህ እንደታለፍ ሁለተኛውን እናልፋለን ማለት አይደለም። እስቲ እናያለን። ይኸውልህ እንደ ሰው እንከባበርና እናውራ ተብለን እኮ አንተን ጆሮውን ይዞ እንደ ጅራፍ ማጩ እኮ በጣም ቀላል ነው። ገባህ አይደለ? አንተን በቀላሉ ጆሮውን ይዞ እንደ ጅራፍ ማጩ አይከብደንም። ገባህ አይደለ? ይሄ እየተነሳ እንደዚህ ለለቅባችሁ ምናምን ስታስፈራራን ዝም ያለ ማለት ነው አብርሃም ስለሆነ ክበት ነው። ገባህ? አብርሃም ቆይ ዳኒ እንደዛ አይደለም ነገሮች እናብርድ ስላለ እንጂ እንደ ልጅ ጆሮን ይዤ አጫዋለሁ። አንተንም ግብረ አበሮችን ገባህ አይደለ? በደንብ ፎክር። እየፎከርኩ አይደለም ማረግ ከፈለኩ አደርጋለሁ። ነገር ግን አንተ እየተከታተልክ ነገሮችን የምታደርገው ከዚህ ምን ተከፍሎ ነው? ወይ ብር ከሆነኛ እንክፈልም ነው ነገር ምን ያህል ብር አግኝተህ? በብርማ እኮ ድሮ ቀረ። የዛን ልታታሉን ስትሞክሩ እምቢ አልናችሁ ነበርኩ እኮ። አሁን አንተ ለአንተ ማስረዳት አይጠበቅም። በነገር ላይ የምታውቀው ነገር ነው። ገብቶሃል? እምቢ አላልክም። ተረዳኸኝ? አሁንም ነው ከነዛ ጋር ቆም እያሽቃበጥኩ ነበር። ስማ ይኸውልህ፣ አሁንም ነው ማለት ነው የምትፈልገው ብር ካለ እንክፈልህና ማለት ነው በቃ ትከታተል። ወደ ራስ ህይወት ምናምን ትኩረት አድርግ። ወይ የራስ ፍቅረኛ ያዝ፣ የራስ ቤት ውስጥ ኑር ምናምን ብቻ በራስ ነገር እንድትሆን እናድርግ። ተረዳይ? ጠይቀን የምትፈልገው ነገር ካለ እንጂ እዚህ ጋር እየመጣ ከኋላ እየተከታተልክ ልጁን ሰላም አትንሳው። ገባይ? ሰውን ሰላም አትንሳ። በቃ እንዴ ልጁ እኮ ይኸውልህ ማንነቱ ትክክለኛ የውስጥ ማንነቱ በደንብ ነው የሚያገባኝ። ልጅ ነው ወንድም ነው እኮ በቃ እሱን አስቤ ከዚህ በፊት ይኸውልህ ከሩታ ጋር አንድ ላይ እንዲሆኑ እንደኔ የጣር የለም። ቆሜ ነው መሰከረ። ስለዚህ በዚህ ነገር ነው አንድ ላይ የምታረገው። ከዛ በኋላስ የኛን ልፋት ወይም ደግሞ ሁሉም ለፋ እስከ ቤተሰብ ድረስ እስከ ወንድም ድረስ ለሱ ብሎ ለፋ። ግን ደግሞ የሰውን ልፋት መስሎ የማይታየው ሰው ስለሆነ ሴትን ማባረር ወይም ደግሞ የሆነ ነገር ማድረግ ጀብድ መስሎ የሚታየው ወንድ ስለሆነ ትክክለኛ የውስጡን ነገር መውጣት አለበት። ገብቷል? እዚህ ጋር ካሜራ ሲያይ ወይም ደግሞ ሩታ ጋር ሲመጣ የሚያሳየው ነገርና ትክክለኛ ማንነቱ ጭራሽ አንተ ማነህ? እኔ እኮ ስታወራ እኮ ግራ እየገባኝ ነው። ምን የምን ጠበቃ ናት? ምን ቤት ነህ? የሩታ ጠበቃ ነኝ የምትለው? የሩታ ጠበቃ ነኝ እና ከፍርድ ቤት ጠይቀህ ነው አይደለም? ስለ ጠበቃ ካወራኸኝ ማለት ነው እኔ የሩታ የት ተማርከው ነው ጠበቃ የምትሆነው? የት እውቀት ያለህን የትኛውን የህግ ተማሪ ሆነ ነው አንተ ስለ ጥብቅና ምናምን የምትወራው? ምን ታውቃለህ? ጥብቅና ሲባል በነገር ላይ ብታውቅ የሰውን ፋይል አውጥተህ አትለቅም ነበር። ምክንያቱም አንተ እንደሚያስጠይቅህ ታውቅ ነበር። ገባ? አንተ እንደሚያስጠይቅህ ታውቃለህ። ጠይቀኛ ይኸውልህ አሁን ነገሮችን የማታበርድ ከሆነና ከዚህ በኋላ ያሉትን ነገሮች እለቃለሁ ካልክ ማለት ነው እንደዚህ ቆመን አይደለም እኛ የምንነጋገረው። ገባህ አይደለ? ለሚመጣብህ ነገር ኃላፊነት ትወስዳለህ። ተረዳኸኝ? ይኸውልህ እየሳኩ አይደለም እያወራሁ ያለሁት። ለሚመጣብህ ነገር ኃላፊነት ትወስዳለህ። ገባህ? አንተ ማንም አይደለም፣ የማንም ጠበቃ አይደለም። ልጁን እየተከታተልክ ሰላም አትንሳው። እሺ? እስካሁን ዝም ያለህና እስካሁን ያዳመጥነው ማለት ነው አብርሃም ቆይ እኔ ምክንያቱን ልወቀው። ገባህ አይደለ? እንደዚህ አይነት ልጅ አልነበረም፣ ለኔ እንደዚህ አልነበረም ስላለ እንዴ በዚህ ልክ አንተ በጀርባው እሱን ለማጥቃት የምትሄደው ምን አደረገህ? አብርሃም ምን አድርጎ ነው? ምንም አድርጎኝ አይደለም። የሆነ ነገር ሆናል። የሆነ ነገር አድርጓል። ምንም አድርጎኝ አያውቅም። ግን ደግሞ ቀስ በቀስ እህቴ ላይ መድረሱ ስለማይቀር ገብቷል። ገና ካሁኑ የሆነ መቆም ያለባቸው ነገሮች አየር ላይ መቆም የሚችሉ ነገሮች ከሆኑ ማቆም የምችል ከሆነ አቆመዋለሁ። ገብቷል። ሩታ ላይም ተጫውቷል፣ ሄርሜላ ላይም ተጫውቷል። እኛ ማናቃቸው ደግሞ ከጀርባ ወይም ደግሞ ሚዲያ የማያውቀው አንተም ልታቅም ላታቅም ይችላል። እኔ ግን በደንብ የማውቀው ብዙ ሴቶች ላይ የተጫወተ ሰው ነው። ስለዛ በዚህ ቪዲዮ አላምንም አልከኝ አይደለ? አትመነኝ። ቪዲዮ ላይ ሲለቀቅ ደግሞ ድጋሚ ቲክቶክ ላይ ደግሞ ስለቀው ሰው ይፈርደናል። ቲክቶክ ላይ የሚያየው ሰው ወይም ደግሞ አብርሃም ነው አይደለም ፍቅር ነች አይደለችም የሚለው ነገር ሰው ይፈርደናል። ወጥቷል። የዛኔ ነው የሩታ ሀቅ የሚወጣው ማለት ነው። አንተ ድጋሚ ቪዲዮ ልትለቅ እናያለን። አንተ ድጋሚ አንስተህ ቲክቶክ ላይ ቪዲዮ ልቀቅና የዛኔ አንተ ወንድ ልጅ ነው። ገባህ አይደለ? ቪዲዮ ይለቀቅና እኛ እንይ። ገባህ አይደለ? አንተ የዛኔ ወንድ ልጅ ነው። እውነትም አንተ የሁሉም ጠበቃ ነህ። ገባህ አይደለ? እንኳን ለሌላ ሰው ጠበቃ ልትሆን ይሆንና ለራስ እንደማትሆን ነው ማሳየህ። ገባህ? ከዚህ በኋላ ድጋሚ በአብርሃም ዙሪያ ላይ ተገኝተህ ወይም ደግሞ እንደዚህ አይነት ቪዲዮዎች ይዘህ በአብርሃም ዙሪያ ላይ ለቃለሁ በልና
ዝም ያልነው የታገስነውን ያክል ምን አይነት ሰዎች እንደሆነ እናሳያለን። ግን ጓደኝነት ይሄ አይደለም። ጓደኝነት ጓደኝነት ያንተ ነው ነው አይደለም። ጥፋቱን ጥፋት ነው። ትክክል ሲሰራ ደግሞ ትክክል አይደለህም ወይም ደግሞ ትክክል ነህ እያልክ መመለስ። አንተ ግን ያንን ነገር እየሸፈንክለት ልጁን ገደል ውስጥ እየከተታችሁት ደርቱ ስትወድቁ አንድ ላይ ተሰብስባችሁ ገደል ስትገቡ ማን ለማን ተሸካክሙ ከዛ ገደል እንደሚወጣ እናያለን። አሪፍ። እኛ ማንም መሸካከም አይጠበቅብንም። አንተም አይደለህም እኛ ነፃ የምትወጣን የሁሉም ነፃ ውጪም አንተ አይደለህም። ከዚህ በኋላ አርፈህ ቁጭ በል። ገባህ አይደለ? አርፈህ ቁጭ በል። እሺ፣ ስታስፈራራኝ ይበስብኛል። እሺ፣ አርፈህ ቁጭ በል። ምንም አይነት ቪዲዮ ገባህ አይደል? ከዚህ በኋላ በድጋሚ ቲክቶክ ላይ ተለቆ ወይ ደግሞ አሁን ያሳየህን ቪዲዮ ተለቆ ባየው ማንዶር ይዛን ይታያል። እሺ፣ ችግር የለውም። ማንም ፎክሩ ይሄድ፣ ለኛ ፉከራ አዲስ አይደለምና ይህንን ቪዲዮ ማየት ወይም ደግሞ እናንተን አሳያችኋለሁ በደንብ አድርጌ ማለት ነው። ይህንን ቪዲዮ ደግሞ እንዴት እንደማሳያችሁ ቀስ በቀስ ነው ነገሮችን እያሳየዋችሁ ምናየው ማለት ነው። ምክንያቱም ቀጥታ መልቀቅ አልፈልግም። እየዞርኩኝ ይህንን ቪዲዮ አሳየውቸውና ትክክል አይደለም ወይም ደግሞ አብርሃም ፍቅር አይደሉም ምናምን የሚሉ ከሆነ ቀጥታ ለቀውና እስቲ ምን እንደሚያመጡ እናያለን ማለት ነው። ብቻ አዲስ ነገር ካለ ወይም ደግሞ እናንተ ማየትና ወይም ደግሞ ለሩታ እውነት ይወጣላታል ብዬ ያሰብኩትን ቪዲዮ ለእናንተ ለማሳየት እሞክራለሁ ማለት ነው። ደህና ቆዩልኝ። ቻው።